እሱን አጣርተህ እንድትነግረኝ እፈልጋለሁ ምናምን ሲለው ነበረ። ከዛ እሱም ደግሞ እሺ አለቃዬ ነገር እንዲ አለቃ እንድትለኝ አልፈልግም እኔ እኮ ጓደኛህ ነኝ ምናምን አለው። ከዛም እሺ በቃ ይቅርታ ይለዋል። ከዛም ደግሞ የሆነ ሰውዬ ያው እንግዲህ የመኳንንትን አባት መረጃውን ላይቶፕ ውስጥ ያለውን አለብልዛ እናትህንና እህትህን አታገኛቸውም። እህቴ ደግሞ የለበሰችው ጫማ ጥቁር ጫማ በጣም ደስ የሚል ነገር ነበር ይለዋል። እንዳንተ ሰውዬ ምንድነው ከኔ የምትፈልገው? ምን አለበት ብትፈታኝ ከኔ ላይ ይለዋል። እኔማ ፈታሃለሁኝ፣ አንተ ግን ከዛ ላይ እንድትርቅ እፈልጋለሁ። ስለዚህ ያን ነገር ማደርግ ከሆነ ያው እንግዲህ ጉዳት እንደሚደርስባቸው እወቅ ይለዋል። ከዛ እሺ እኔ የምትፈልገውን ነገር አደርጋለሁኝ እያለ ብቻውን እያወራ እየሄደ ነበረ። ከዛም በኋላ የማረግይነት ደግሞ በቃ ዛሬ ውጤቱን ነገ ሂደን አብረን እናወጣለን ብሎኛል ወደ ሆስፒታል አለቻት። እናቴ ዛሬ በጣም ደስ ብሎሻል አለቻት። አሁ እንዴት ምን የመሰለ ልጅ እኮ ነው የሰጠኝ ትላለች። ከዛም በኋላ ላይ ነገም ደግሞ ነጋና ሲጠብቁት ነበረ። ሙናም ደግሞ በጣም እኔም እንግዳማ አዝነው ማድረው ዳኒን እንዳየው ምናምን ትላለች። ሙናም ደግሞ ልቧ ስለተንጠለጠለ ስለወደደችው ስለሱ ማሰብና መጨነቅ ጀመረች። ከዛም በኋላ ላይ ቢያዩት አይመጣለ። ከዛም ወደ ይደውልላታል ለማረግ ታዛ ዳኒ ይሄው ዛሬ አልመጣም ምናምን እና ዛሬ እናትሽን ሆስፒታል ይዟት እንደሄደ የነበረ ገባኝ። አሁን ለዛ ነው ማለት ነው እናቴ በጣም ደስተኛ ሆና እየሳቀች እና እየተጫወተች አለችው ምናምን ስለው እንደዛ ብሎ እሱም ደግሞ ቀር አለው። ከዚም ደግሞ ታዘጋጋ ሆኖ እያወሩ ዛሬ እኮ የማድረግ የኔ እናት ሆስፒታል ይዟት ሄደው ነበረ እና እናቱ ደርስተዋል። እና ታዲያ እንደዛ አንተ ቅናት ነው ማለት ነው አንተ እኔ ይዣት ልሄድ ሆስፒታል ብላት እኮ እሺ አትለኝም ነበር እንዴት ለሱ ሄደች ምናምን የቀደመ ተቀደመ ነው የሚባለው አይደለ? ስለዚህ እሱ ቀደመ አለችው። እንዴ በቃ የፍቅር ማለት በቃ አሳበደህ ማለት ነው ይላል። ወደ ማረግ ጋር ይሄዳል። እንደ ማረግ ቤት ሲሄዱ በቃ ዳኒ እየጠበቁ ስለነበረ በጣም ተጨንቀዋል። ምን ሆነ የቀረው እንደ ምን አጋጥሞት ነው የሆነ ነገር አጋጥሞት ነው እንጂ እያሉ በጣም በጭንቀት ላይ ነበሩ። ሞናም ደግሞ ሸክ ብላ አምሮባት ከዛ የሆነ የእሱን ጓደኛ መኳንንትን ጓደኛ ታገኘውና ከእሱ ጋር ታወራለች። እንደ የት እየሄድክ ነው ምናምን ትለዋለች። እሱም ደግሞ ሀሳብና ጭንቀት ያው በጧት እሱ ከመግባቱ በፊት ላይቶፕን ሄዳ ከፍታ እሱ ከ3 ሰዓት ወዲህ ወደ ቢሮ የማይገባም ብሎት ነበረ እና ከዛም ያንን እየፈለገ ነበረ። ሲፈልግ ምንም ነገር አላገኘም። ፓስፖርቱ ሲጠፋው እንደ ፓስፖርቱን አላውቋልኩ ምናምን ከዛም በኋላ እሱ መልሼ ልድገመው ምናምን ሲል በመልሶ ሲል ደግሞ ላይቶፕ ከፈተለት። እሱም ደግሞ እኔ አልፈልግሽም ሞግጅልኝ እኔ እኮ ሚስትህ ልትወልድ ብላ ከሆነ ያው ስለሚያስፈልግ ሰው እኔ አብሬ ያለሁን ብዬ ነው ቆንጆ ፊት ስለሚያስፈልግ ልጅ ጥሩ ቆንጆ ፊት እንዲኖራል ነው ስትለው፣ እባክሽ አንቺ ምን ቤት ነሽ? ሲጀመር አልፈለግሽም አንቺ ምን ብለሽ ነው የምትከታይ ምናምን እያላት መሆነን ነበረ። ከዛም ጥሏት ሄዶ ነበረ። እንግዲህ በሚገርም ሁኔታ እሱም መጡብኝ እያለ እየተከታተለ ነበረ። ከዛም ላይቶፕ ከፈተለት። ሲያዩ መረጃ ምንም ነገር አላገኝም። ከዛም የመኳንንት አባት ወደ ቢሮ መጣበት። ወደ ቢሮ ሲመጣ ልክ እንዳልነካ ላይቶፑን ተመልሶ ይቀመጣል እና ዳኒ አሁን እዚህ ምን ልታረግ መጣ ምናምን ሲለው አይ እናቴን አሟትና እህቴን ትምህርት ቤት ማድረስ ስላለብኝ ለዛ ብዬ ቀደም ብዬ መጥቼ እንድነግርህ ፈልጌ ነው ይለዋል። ታዲያ ምን ችግር አለው ትሄዳለህ ይለዋል። ግን የሆነ ነገር ስራ ሰጥሃለሁኝ ይለዋል። ምንድነው? ሄደህ መኳንንት ምን እንደሚያረግ ምን እንደሚሰራ ትነግረኛል። ዛሬ ዳኒ ወደ ቤት አልመጣም ይለዋል። እሺ ምናምን እና እሱም ደግሞ ተነስቶ ይሄዳል። ከዛም ደግሞ ብቻውን እያወራ ያለ ይመጣና እና ምን አስበህ ነው ያንን ያልኩህን ነገር እያሰብክበት ነው ምናምን እኔስ እንደ ሰው እያስጨነቀኝ ልጆችንና እህቴንና እናቴን ቤተሰቦችን ይዤ ልጥፋ እንዳታስበው እንደዛ እንኳን አደርጋለሁ ብትል አንተ በእኔ ቁጥጥር ስር እንደሆንክ እወቅ። ይሄንን ነገር ሳትጨርስ ወይትም ለውሳ አትልም ምናምን ይለዋል። ከዛም እሱም ደግሞ እሺ ይልና አደርጋለሁኝ ይላል። እነሱም በጭንቀት መኳንንት እነ ማረግ ቤት ይሄዳል። ዛሬ ምነው ነው ልጅ የመጣው በጠዋቱ ምናምን ስትለው አይ ምንም አልሆንኩም ብቻ ዝም ብዬ ነው የመጣሁት ምናምን ላትን ለማረግ እናት አይ የሆነማ የተቸገረ ነገር የተፈጠረ ነገር አለ ትላለች። ዳኒ ደህና አይደለም? ደህና ነኝ። ኧረ ምንም ነገር ችግር የለውም በቃ ተጨነቁ። ዳኒ ቤት አላደረም እያለቻት ለማድረግ እንደ ቤት አላደረም ማለት አዎ ቤት አላደረም ጠዋት እሱ እንዴት አውሽ ስትላት ሆነ አይ ጠዋት እሱ ጋር ተደዋውለን ነበርና ቤት እንዳልመጣ ነግሮኛል አለቻት። ከዛ እሺ ምናምን ብላ እና ታዲያ አሁን የት ሄደ ይባላል። ምንም አይሆንም ይመጣል ይላታል መኳንንት። ከዛ እኔማ ምን ፈልገህ? እኔማ በቃ ዝም ብዬ ሰላም ብላችሁ ነው የመጣሁት ምናምን እንደማረግ ግን ፈልጌ ነው ማረግማ አሁንማ ከደቂቃ በኋላ እኮ ትመጣ የለ እንደምናምን ስላ አይ እኛ እኮ ቁርስ በልተን ጨርሰናል እሷ ሰርታልን ይላል። ከዛም እሱም ደግሞ
እንደዛ ከሆኑ እኔና ማረግ እንሄድ ይላሉ። ከዛ ተያይዘው ይሄዳሉ። እየሄዱ እያለ ስለ ዳኒ ማሰብ ጀመረች ማረግ። እንደምን ነው እኔ እናንተ ምናችን ነው የሚመሳሰለው? እህትና ወንድም ናችሁ ሲባል ሲጀምር እኔ ክፍለ ሀገር ነኝ። ከዛም በኋላ ነው አባቴ ወደዚህ ያ ነገር ያመጡን። እንዴት ነው ትመሳሰላላችሁ ብሎ ያለን ይላታል። እኔም እኮ ግራ የገባኝ ነገር እሱ ነው ምናምን ይላታል። አረ ሌላው አይደለም። አሁን ግን ለምንድን ነው እንደዛ አድርጎ የጠፋው ይላሉ። በሚገርም ሁኔታ ተጨንቀዋል። ከዛም በኋላ ላይ አባትየው ደግሞ ለሀገተው ልጅ በደንብ አድርገህ እንድትቀጣውና ወዳለበት ቦታ እንድትሰደ ይለዋል። እና ታዲያ በምን ምክንያት ነው ሲለው ባለፈው ለክራንች ለዳኒ የሰጠው መልእክት ለማረግ የሰጣትን መልእክትና ለማኳነት የሰጣት መልእክት ሰውዬ እሱ እንደሆነ ያገተው ብሎ ይነግረዋል። ወይ የሸዋስ እንዴት አይነት አስተሳሰብ እንዳለውት በጣም ነው የሚገርመኝ። እና እሱም ደግሞ እንደዛ ብሎ ይነግረዋል። ክራንችን ይጥለዋል አውቆ ወደ ያገተበት ቦታ ሄዶ ከዛ እንደ ክራንች እንዴ ባለፈው የማያውቅ መሰለህ እንዴ ባለፈው አባቷን ገደልክባት ደግሞ አሁን እናቷን ልትደግም ነው አንተ ከኋላ የገደልከው አንተ ነው ሄደዋል። እንዴ ኧረ እኔ ምንም ነገር የፈጠርኩት ነገር የለኝም እኔ የገደልኩት ሰው የለኝም ብሎ እሱም ደግሞ ዳኒ ይለፈልፋል። በሚገርም ሁኔታ ይቀጠቅጠዋል። ምክንያቱም ይሄ ሁላ ነገር ያደረገው አባቱ ነው። ከዚህ ካለበት ከቤቱ እንዳስወጣ እና እንደዚህ አይነት ነገር መከተትል ነገር እንዳቆም ብሎ እንዲያውቅበት ስላልፈለገ ነው ይሄን ሁሉ እያደረገ ያለው አባት እንግዲህ ልጁን እንደዚህ የሚያክት ከሆነ የሰራቸውን ስራዎች ነገር እንዳውቅበት ካልፈለገ በጣም ከባድ ነው። እንግዲህ ከዛም በኋላ እንግዲህ እኔ ምንም የማውቀው ነገር የለኝም የገጠርኩት ነገር የለኝም ንቀቀኝ ምናምን አንተ ወንድ ተሆንክና ታዲያ ለምን ፊት ለፊት መታ አትናገረኝም? እንደዛ ሀግተህ በሌላ ሰው ከምታስቀጥቅጠኝ ምናምን ይለዋል። ከዛ አንተ አፈን አትስፋትብኝ ምናምን ይለዋል። በቃ ክራንቹን አሰረት ይለዋል። ከዛም አስታወሰ ባለፈው ለማረግ የሰጣት ለእናቱ የሰጣት መልእክትና ያው ለመኳንንት የሰጣት መልእክት ሰውዬ እንደነበረ አባቱ ጋር ቁጭ ብለው እያወሩ በነበረ ሰዓት ያንን ሲያስታውስ ነበረ ማለት ነው። ከዛም ደግሞ በጣም ተጨንቆ ነበረ። ያው መኳንንትም ተጨንቆ ከዛም ጸጋም ደግሞ ተጨንቃ ነበረ እና ምንሽ ነው እሷም ደግሞ ማረግ ደግሞ ቤታቸው ሄዳ ኩሽና ገብታ ምግብ እየሰራች ነበረ። ከዛ ወደ መኳንንት ወደ ዳኒ ጋር ትደውላለች። ስልኳ አልሰራም ማለት ተጨነቀች። በቃ ምን ሆኖ ምናምን አለች። ከዛም ደግሞ የማረግዬ እናት በጣም ስትጨነቅ እኔ ምንም ነገር ግራ ገባኝ ብላ ሞና ትላለች። በቃ እኔ ወደ ማረግ ጋር ሂጄ ማወቅ ያለብኝ ነገር ማወቅ አለብኝ ብላ ትሄዳለች። እንደ ምንም ነገር ቢፈጠር እንድትነግሪ ትላታለች የማረግ እናት። ኧረ ችግር የለም እነግርሻለሁ ማምዬ ትላታለች። ሙና ደግሞ ትደውልላትና ወደ እሷ ጋር እንዴት ነው ምን አዲስ አለ ምናምን ስትላት ምንም አዲስ የለም እስካሁን ድረስ አልመጣም ትላታለች። አልመጣም እኔ እኮ ተጨነኩ ምን ይሆን ትላታለች። እኔም አላቅም ግራ ነው የተገባኝ ምናምን ትላለች። እና ታዲያ ወደ አንቺ ጋር መጣሁ ትላታለች። እንደምን ታደርጊ ነው የምመጪው? በቃ እዛው ሁኜ የነበረበት እጠብቀዋለሁ ትላታለች። በይ አርፈሽ ተቀመጪ እኔ እኮ መውጫ ሰዓት እየደረሰ ነው ትላታለች። እንዴ ማለት መውጫ ሰዓት እየደረሰ ነው? አዎ ለወጣ ነው ትላታለች። እሺ በቃ እስከምትመጪ ድረስ የሚፈጠር ነገር ካለ ነገር ትላታለች። በነገራችን ላይ ይመጣ ነው ስትላት የማትፈልጊው ሰው አለ እዚህ ትላታለች። በቃ እሱማ ካለ እኔ አልመጣም በቃ ትላታለች። እሺ ትላታለች። ከዚም በኋላ እየተጨነቁ ነበረ። ጸገም ደግሞ ሄዳ አስጨነቃች። እናቴን ስላሳክማት በጣም እናቴም ደግሞ ደስተኛ ስለሆነች ለምን እንደጠፋ ግራ ገብቶኛ ትላታለች። እንዴ ይሄ ነው ግራ ያገባሽ እንዴ? መኳንንትም እኮ እየተጨነቀ ነው ትላለች። ነው ወይስ ምን ፈልገች ነው ማወቅ ያለ የምፈልጊው ነገር ምንድን ነው ከኔ ትላታለች። ኧረ እኔማ ምንም ነገር የምፈልገው ነገር የለም ትላለች። ከዛ በሩ ይቆረቆራል። በሩ ሲቆረቆር ያው ጓደኛው እንደመጣ ነው። ከዛ መኳንንት ሄዶ ከፈተለት። በቃ ይሄው እንደውም መጣልሽ በሩ ተቆረቆረ ትላታለች ጸጋ። እሺ ስልና ሲመጣ እሱ ነው። ከዛ ምን አይነት ልጅ ናት? ከዛ እኔ እንደዚህ ይባላለሁ ብሎ ስሙን ሊያስተዋውቃት እጁን ሲዘረጋ እሷም ደግሞ አልዘረጋችለትም። ከዛ አንተ ነህ እንዴት ላለች ማድረግ ሌላ የምትጠብቁት ሰው የምትጠራጠሩት ሰው አለ ይላታል። አይ የሱማ የለም በቃ አለች። ወደ ቤት ወደ ትገባለች። ከዛም በኋላ ዳኒ ደግሞ በግድ ያሰቃየዋል። በመሰቃየት ጉዳይ ላይ አባቱም ደግሞ እንዲሰቃይና ከዚህ እንዳስወጣ ስለፈለገ በቃ መሸ ሳይመጣ ቀረ። እነሱም ወደ ቤታቸው ሄዱ። ከዛም በኋላ የዳኒ አባቱም ደግሞና መኳንንት ሆነው ጸጋ ሆነ ቁጭ ብለው ነበረ። እንደ ሄድሽ ምን ሆነ ይባላል ጠፋ እኮ ምን ሆነ የት ገብቶ ነው እያሉ የተጨነቁ ነበረ። እስካሁን አልመጣም ምንም አይሆንም ይመጣል ይላሉ። አቤት አስመሳይነት! እንዴት አባት ሰውን ያስጨንቃል! ይህን ሁሉ ነገር እያደረገ ልጁን አግቶ እያስቀጠቀጠ ከዛም በኋላ እንግዲህ ይመጣል እያሉ በር ይቆረቆራል። በር ሲቆረቆር እንግዲህ ሶስታቸውም ተነስተው እሱን ማን እንደመጣ ለማየት
ቆመው እያዩ ነው። ከዛ እሱም ደግሞ ደም በደም ሆኗል። እንግዲህ እዚህ ላይ ያልቃል። ውድ ቤተሰቦች ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይወረድላችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ላይክ እና ሰብስክራይብ ሸር ማድረጋችሁ እንዳትረሱ ውድ ቤተሰቦቼ።